አርእስተ ዜና የአሳምነው ህዝብ ተጉለትና ቡልጋ አውራጃ ዓመታዊ የሥራ አፈጻጸም ግምገማና የእውቅና መድረክ ማካሄዱን አስታውቋል። አርበኛ ዮሐንስ እጅጉ ለጎንደር ፋኖ አባላት የወንድማማችነትና የአንድነት ጥሪን አቅርበዋል። በአንጾኪያ ገምዛ መኮይ ከተማ በአገዛዙ ጦር ላይ ድንገተኛ ጥቃት መፈጸሙ ታውቋል። ወደ ትግራይ ግንባር አንዘምተም ያሉ 4 የሚሊሻ አባላት ከነሙሉ ትጥቃቸው የፋኖን 64ኛ ክፍለ ጦር ተቀላቅለዋል። የህዝብ ቆጠራ መዘግየት የፖለቲካ ስልጣን ሽሚያ የፈጠረው ነው ሲሉ የፖለቲካ ተንታኞች ገልጸዋል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን፣ ከመልህቅ ልሳን አማራ ሚዲያ የሰዓቱን ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። የአሳምነው ህዝብ በተጉለትና ቡልጋ አውራጃ ዓመታዊ የሥራ አፈጻጸም ግምገማና የእውቅና መድረክ ማካሄዱን አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት አሳምነው ህዝብ ሰኔ 29 2018 በተጉለትና ቡልጋ አውራጃ በተጉለት ቀጠና ሳሲት ክላስተር ዓመታዊ የሥራ አፈጻጸም ግምገማና የእውቅና መድረክ ማካሄዱን የእዙ ህዝብ ግንኙነት መምሪያ አስታውቋል። የእዙ ከፍተኛ የፖለቲካ አመራሮች የክላስተርና የቀበሌ አመራሮች በተገኙበት በዚህ መድረክ ላይ ድርጅታዊ ተልእኮች፣ የማህበረሰብ አገልግሎት አሰጣጥና የመልካም አስተዳደር ጉዳዮች በስፋት የተገመገሙ ሲሆን የእዙ ከፍተኛ አመራሮች እስከ ቀበሌ ድረስ በመውረድ ያደረጉት ድጋፍ የሚበረታታ በመሆኑ ተጠናክሮ እንዲቀጥል ስምምነት ላይ ተደርሷል። በተጨማሪም ክላስተርና ቀበሌዎች ያለምንም ጣልቃ ገብነት የተሰጣቸውን ተቋማዊ ስልጣን በነጻነትና በኃላፊነት እንዲተገብሩ የተፈጠረው ምቹ ሁኔታ ተጨማሪ አቅም መፍጠሩ የተገለጸ ሲሆን የተጣለባቸውን ህዝባዊ ኃላፊነት በተሻለ ሁኔታ ለተወጡ ቀበሌዎችና አመራሮችም የምስጋናና የእውቅና ሽልማት ተበርክቷል። የእዙ ከፍተኛ አመራሮች ተጉለት በታሪክ የነበረውን ብሔራዊ ሚና በአማራ የህልውና ትግል በድጋሚ በተግባር አሳይቶናል በማለትም ለአመራሩና ለማህበረሰቡ ምስጋና ቀርበዋል። በቀጣይም የተደቀነውን የህልውና አደጋ ለመቀልበስም አመራሩና ህዝቡ በተለመደው የጋራ አንድነት እንዲቆም ጥሪ አቀርበዋል። ከዚህ የድርጅታዊ አፈጻጸም መድረክ ጎን ለጎን እዙ ባወጣው መግለጫ በአገዛዙ የጸጥታ ኃይሎች ተፈጽሟል ያላቸውን ከባድ የሰብአዊ መብት ጥሰቶችና የንጹሃን ዜጎችን ሞት ይፋ አድርጓል። የመጀመሪያው ክስተት በይፋትና ጥሙጋ አውራጃ አርማንያ ቀበሌ የተፈጸመ ሲሆን የ2 ልጆች አባትና ሚስታቸው በመሞቷም ልጆቻቸውን ብቻቸውን ሲያሳድጉ የነበሩ ትጉህ አርሶ አደር አቶ ወንዳፍራሽ ንጉሴ በሌሊት 4 ሰዓት ላይ ከባለስልጣናቱ መኖሪያ ቤት መጥተው ወደ ጸጥታ ኃይሎች ካምፕ እንዲወሰዱ ተደርጓል። ካምፕ ውስጥ ለአንድ ቀን ካደሩ በኋላም በአካል ክፍሎቻቸው ላይ ከፍተኛ ስቃይና ጉዳት ደርሶባቸው ህይወታቸው እንዲያልፍ መደረጉንና የጸጥታ ኃይሎች አስክሬኑን ለቤተሰቦቻቸው ለመስጠት ፈቃደኛ አለመሆናቸውን መግለጫው ጠቅሷል። በተመሳሳይ ሁኔታ ሰኔ 28 2018 በአንጾኪያ ገምዛ ክላስተር ሌላ የንጹህ አርሶ አደር ሞት መመዝገቡ ተነግሯል። አቶ መንገሻ ታየ የተባሉ የ55 ዓመት አርሶ አደር ለህክምና ከአጋምሳ አምባ ቀበሌ ወደ መኮይ ከተማ ያቀኑ ሲሆን ከሚታከሙበት ጤና ጣቢያም በጸጥታ ኃይሎች ተወስደው ከታሰሩና ድብደባ ከተፈጸመባቸው በኋላ ህይወታቸው እንዲያልፍ መደረጉን የእዙ ህዝብ ግንኙነት መምሪያ ያወጣው መረጃ ያስታውቃል። አርበኛ ዮሐንስ ንጉሱም ለጎንደር ፋኖ አባላት የወንድማማችነትና የአንድነት ጥሪን አቀርበዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን አመራር የሆኑት አርበኛ ዮሐንስ ንጉሱ ሙጭ የጎንደር ቀጠና ፋኖዎችን ውስጣዊ አንድነት ለማጠናከርና የተበታተኑ አደረጃጀቶችን ወደ አንድ ማዕከል ለማምጣት የሚረባረብ ይፋዊ የአንድነት ጥሪን አስተላልፈዋል። አርበኛ ዮሐንስ በይፋዊ የፌስቡክ ገጻቸው ባጋሩት መልእክት ራስንና ህዝብን ከፈጽሞ መጥፋትና ከህልውና አደጋ ለመታደግ የተጀመረው የአማራ ትግል በአሁኑ ወቅት ራሱን ከመከላከል ወደ ማጥቃት በማሳደግ ረገድ በወታደራዊና በፖለቲካዊ መስክ ከፍተኛ እምርታዎችን አስመዝግቧል ብለዋል። ሆኖም ግን በየአካባቢው የተወጠኑ የአደረጃጀት ንድፎችን ሙሉ በሙሉ ገቢራዊ ለማድረግ በተለይም በጎንደር ፋኖ ውስጥ የቆዩ ጉዳዮችና አዲስ መልከ ብዙ ፍላጎቶች ተደራርበው በመምጣታቸው የቀጠናውን አደረጃጀት እስካሁን አንድ ማድረግ ሳይቻል መቆየቱን በግልጽነት አስረድተዋል።
በሂደት የሚስተዋሉ ልዩነቶችና ፍላጎቶች ምንም ያህል ቢሆኑ ዋናው ቀዳሚ ጉዳይ የህዝቡ የሰራዊቱና የትግሉ ህልውና መሆኑን መሪው አስገንዝበዋል። የልባችንን ቋጠሮ ፈተን የድል በራችንን እንጨብጥ ያሉት አርበኛው የጎንደር ቀጠና ፋኖ ትግል ቀድሞ በመደራጀትና ታግሎ በማታገል ረገድም በታሪክ ደማቅ አሻራ እንዳለውና ይህንን ወደፊት ማስቀጠል እንደሚገባ አስገንዝበዋል። አደረጃጀቱ ከታች ወደ ላይ መሆኑ ሂደቱን ወራጅ ውሃን ወደ ተራራ ከፍታ የመግፋት ያህል ፈታኝ አድርጎት መቆየቱን የገለጹት አመራሩ አንድ ሆነን አንድ ላለመሆናችን በርካታ አመክንዮችን መደርደር ቢቻልም ዛሬ ላይ አማራው ጠንካራ ታጋይ ድርጅት መትከል መቻሉን ገልጸዋል። የአንድነት ቁልፍ ተግዳሮት የልብ በር መቆለፍ መሆኑን በመጥቀስ የተቆለፈውን የወንድማዊ የጠራ የዓላማ በር ከፍታችሁ ኑ ስንል በአንድነት ለመገመድ ከግማሽ ርቀት በላይ ተጉዘን ተጠግተናችኋል ሲሉ ጥሪያቸውን አቀርበዋል። አርበኛ ዮሐንስ አክለውም ከአጠገብ ቆሞ ስለ አንድነት መማጸን ድልን ለማምጣት ብቸኛው መሰላል መሆኑን በማመን እንደሆነ ጠቁሟል። ከፀሐይ በታች ባሉ ጉዳዮች ላይ በምክክር መግባባት እንደሚቻልም አረጋግጠዋል። ይህንን በማድረግ ታሪካዊ የትውልድና የመሪ ሚናን ለመወጣት እንዲሁም በተሰዋው በቆሰለው በታሰረውና በተሰደደው ወገን ስም የልብ ቋጠሮን አላልቶም አንድ መሆን እንደሚገባም አጽንኦት ሰጥተዋል። በአንጾኪያ ገምዛ መኮይ ከተማ በአገዛዙ ጦር ላይ ድንገተኛ ጥቃት መፈጸሙ ተገልጿል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ስር በምትገኘው አንጾኪያ ገምዛ ክላስተር መኮይ ከተማ 44ቱ ተብሎ በሚጠራው ልዩ ቦታ ላይ ሰፍሮ በነበረው የአገዛዙ ጥምር ጦር ላይ የተቀናጀና ስልታዊ ድንገተኛ ጥቃት መፈጸሙን የአማራ ፋኖ ብሔራዊ ንቅናቄ አፋብን አስታውቋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው የሙሐመድ ቢሆነኝ ኮር እስቴጎማ ተራራ ክፍለ ጦር ባካሄደው የላቀ ወታደራዊ ኦፕሬሽን በአገዛዙ የጸጥታ ኃይሎችና ተባባሪ ጥምር ጦር ላይ ከፍተኛ እርምጃ መውሰዱን የእዙ መግለጫ ያመለክታል። በዚህ ወታደራዊ ጥቃት 10 የአገዛዙ ሰራዊት አባላት ሲገደሉ ከ13 በላይ የሚሆኑት ደግሞ መቁሰላቸው ተገልጿል። ቀሪው ኃይል መበታተኑ ተጠቁሟል። የክፍለ ጦሩ አባላት የተሰጣቸውን ወታደራዊ ግዳጅ በአስተማማኝ ሁኔታ ካጠናቀቁ በኋላ ያለምንም የሰውና የማቴሪያል ጉዳት በሰላም ወደ ምሽጋቸው መመለሳቸውን የዜናው ምንጮች አክለዋል። በውጊያው ሽንፈት የገጠመው የብልጽግናው ኃይል የበቀል እርምጃ በመውሰድ በንጹሃን ዜጎች መኖሪያ መንደሮች ላይ የዙ 23 ጸረ አውሮፕላን መሳሪያ በዘፈቀደ መተኮሱን የእዙ መግለጫ ይፋ አድርጓል። መሐመድ ቢሆነኝ ኮር የሚዲያና ኮሚኒኬሽን ክፍል እንደገለጸው የህዝብ ሙሉ ነጻነትና ደህንነት እስኪረጋገጥ ድረስ የፋኖ ወታደራዊ ክንድ በአገዛዙ ላይ እንደሚበረታም አስታውቀዋል። ወደ ትግራይ ግንባር አንዘምትም ያሉ 4 የሚሊሻ አባላት ከነሙሉ ትጥቃቸው የፋኖን 64ኛ ክፍለ ጦር ተቀላቅለዋል። በምስራቅ ጎጃም ዞን በሸበል በረንታ ወረዳ ስር በሚገኙ የእድሃና መርገጭ ከተሞች ሰፍሮ በነበረው የአገዛዙ ጥምር ጦር ውስጥ ሲያገለግሉ የነበሩ 4 የሚሊሻ አባላት ወደ ትግራይ ግንባር ለመዝመት የቀረበላቸውን ትዕዛዝ ባለመቀበል የ64ኛ ክፍለ ጦርን መቀላቀላቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ባወጣው መግለጫ መሰረት የሚሊሻ አባላቱ መንግስት በአማራ ህዝብ ላይ እየፈጸመ ያለው ግፍና በደል አሰልችቶናል ብለዋል። ይባስ ብሎ ከአማራ ህዝብና ከሌሎች ህዝቦች ጋር ወንድም የሆነውን የትግራይ ህዝብ ለሁለተኛ ጊዜ አንወጋም፣ ወደ ትግራይ ግንባርም አንሄድም በማለት ሰኔ 30 2018 ከነሙሉ ትጥቃቸው ወደ ፋኖቹ ተቀላቅለዋል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበረ። ጤና ይስጥልን።